በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መዝሙር ምዕራፍ 41 ዋልያ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ሕያው አምላክን ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ ያለው? ዘወትር አምላክ ወዴት ነው ሲሉኝ፣ እንባዬ በቀንና በሌሊት ምግብ ሆነኝ። ይህን ባሰብኩ ጊዜ ነፍሴ በእኔ ውስጥ ፈሰሰች። ወደ እግዚአብሔር ቤት የምስጋና አዳራሽ ገባ ነበርና በዓል የሚያደርጉ ሰዎች የደስታና የምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምን እስታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። አምላኬ ሆይ ነፍሴ በእኔ ውስጥ ታወቀች። ስለዚህ በዮርዳኖስ ምድር በአርሞንኤም በታናሹ ተራራ አስብሃለሁ። በፏፏቴ ድምፅ ቀላይ ቀላይን ትጠራታለች። ማዕበልህና ሞገድህ ሁሉ በላይ አለፈ። እግዚአብሔር በቀን ቸርነቱን ያዛል፣ በሌሊትም ዝማሬው በእኔ ዘንድ ይሆናል። የእኔ ስዕለት ለሕይወት አምላክ ነው። እግዚአብሔርን አንተ መጠጊያዬ ነህ፣ ለምን ረሳኸኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ እለዋለሁ። ጠላቶቼ ሁልጊዜ አምላክህ ወዴት ነው ባሉኝ ጊዜ አጥንቶቼን እየቀለጣጠሙ ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ለምን እስታወኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። ምዕራፍ 42 አቤቱ ፍረድልኝ፣ ከእውነት የራቁ ሕዝብም ጋር ስለ እኔ ተከራከር። ከሸንጋይና ከግፈኛ ሰው አድነኝ። አንተ አምላኬ ኃይሌም ለምን ትተወኛለህ? ጠላቶቼ ሲያስጨንቁኝ ለምን አዝኜ ይመላለሳለሁ? ብርሃንህንና እውነትህን ላክ፣ እነርሱ ይምሩኝ። ወደ ቅድስና ተራራና ወደ ማደሪያ ይውሰዱኝ፣ ወደ እግዚአብሔር መሠዊያ። ጎልማሳነቴንም ደስ ወዳሰኛት ወደ አምላኬ እገባለሁ። አቤቱ አምላኬ በበገና አመሰግንሃለሁ። ነፍሴ ሆይ ለምን ታዝኛለሽ? ለምን እስታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። ምዕራፍ 43 አቤቱ በጆሮአችን ሰማን፣ አባቶቻችንም በዘመናቸው በቀድሞ ዘመን የሠራውን ሥራ ነገሩን። እጅህ አሕዛብን አጠፋች፣ ወገኖችህንም ተከል። አሕዛብን ሳቀያቸው፣ አሳደድካቸውም። በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህና ክንድህ የፊትም ብርሃን ነው እንጂ ወድሃቸዋልና። አምላኬና ንጉሴ አንተ ነህ። ለያዕቆብ መድኃኒትን እዘዝ። በአንተ ጠላቶቻችንን እንወጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። በቀስቴ የምታመን አይደለሁምና ሰይፌም አያድነኝምና፣ አንተ ግን ከጠላቶቻችን አዳንኸን፣ የሚጠሉንም አሳፈርሃቸው። ሁልጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አሁን ግን ጠላህን፣ አሳፈርኸንም፣ ከሰራዊታችን ጋር አልወጣህምና ከጠላቶቻችን ፊት ወደ ኋላችን መለሰን። የሚጠሉንም ተነጣጠቁን፣ እንደ በጎች ሊበሉን አሳልፈ ሰጠኸን። ወደ አሕዛብን በተንኸን፣ ሕዝብህን ያለ ዋጋ ሰጠ። ስለ እርሳቸውም ለውጥ አልተቀበልህም። ለምስጋናችን ብዛት የለውም፣ ለጎረቤቶቻችን ስድብ። በዙሪያችንም ላሉ መሳቂያና መዘበቻ አደረግኸን። በአሕዛብ ዘንድ ምሳሌ በሕዝብም ዘንድ የራስ መነቅነቂያ ያደረግኸን። ጉስቁልና የሁል ጊዜ በፊቴ ነው፣ የፊቴም እፍረት ሸፈነኝ። ከሚሳደብና ከሚላገድ ቃል ከጠላትና ከቂመኛም ፊት የተነሳ ይህ ሁሉ በእኛ ላይ ደረሰ። እኛ ግን አልረሳንህም፣ ኪዳንህንም አልወነጀልንም። ልባችን ወደ ኋላው አልተመለሰም፣ ፍለጋችንም ከመንገድህ ፈቀቅ አላለም። በክፉ ስፍራ አዋርደኸናልና በሞት ጥላም ሰውረኸናልና። የአምላካችንን ስም ረስተንስ ቢሆን እጃችንንም ወደ ሌላ አምላክ አንስተንስ ቢሆን እግዚአብሔር ይህን አይመረምርም ነበርን? እርሱ ልብ የሰወረውን ያውቃልና። ስለ አንተ ሁልጊዜም ተገድለናል፣ እንደሚታረዱን በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። ለምንስ ፊትህን ትሰውራለህ? መከራችንና ችግራችንን ስለምን ትረሳለህ? ነፍሳችን በመሬት ላይ ተጎሳቁላለችና አንጀታችንም በምድር ተጣብቃለችና። አቤቱ ተነስና እርዳን፣ ስለ ስምህም ታደገን። ምዕራፍ 44 ልቤ መልካምን ነገር አፈለቀ። እኔ እስራኤል ለንጉሥ እነግራለሁ። አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስህ በከንፈሮች የፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከ። ኃያል ሆይ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና፣ ተከናወን፣ ንገስም። ቀኝህም በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነርሱም በንጉሥ ጠላቶች ልብ ውስጥ ይገባሉ። አሕዛብም በበታቸው ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግሥትህ በትር የቅንነት በትር ነው። ጽድቅን ወደድህ፣ ዓመፃንም ጠላ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባ። በልብሶች ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሽ በዝማሬ ደስ ያሰኙሃል።
የንጉሶች ሴት ልጆች ለክብር ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ። ንጉሡ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴቶች ልጆች እጅ መንሻን ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊትሽ ይማለላሉ። ለሐሴቦን ንጉሥ ልጆች ሁሉ ክብሯ ነው። ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግል ለንጉሥ ይወስዳሉ። ባልንጀሮቿንም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዷቸዋል። ወደ ንጉሥ እልፍኝም ያስገቧቸዋል። በአባቶችሽ ፈንታ ልጆች ተወለዱልሽ። በምድርም ሁሉ ገዦች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። ስለዚህ ለዓለምና ለዘላለም አሕዛብ ይገዙልሃል። ምዕራፍ 45 አምላካችን መጠጊያችንና ኃይላችን ነው። ባገኘን በታላቅ መከራም ጊዜ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮችም ወደ ባሕር ጥልቀት ቢወሰዱ አንፈራም። ውኆቻቸው ጮኹ ተናወጡም፣ ተራሮችም ከኃይሉ የተነሣ ተናወጡ። የወንዝ ፈሳሾች የእግዚአብሔር ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብም አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውን ታምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆራረጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆነ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ይህን ቻናል ሰብስክራይብ እና ላይክ በማድረግ እንድትተባበሩን እንጠይቃለን። እንዲህ አይነት መንፈሳዊ ይዘት ያላቸው ንባቦች እንዲቀርቡላችሁ ለሌሎችም ሼር በማድረግ ተባበሩን። እናመሰግናለን። ይቆየን።